ሰላም ጤና ይስጥልኝ ውድ የጎሮቲ ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ። እንግዲህ ያው ያለውበት ይታወቃል። ዛሬ ነኝ ሚኪ ይባላል። በጣም የልብ ወዳጄ ነው እና ከሱ ጋር እስኪ አንዳንድ ጥያቄዎችን እንጠያየቃለን። ምን ያህል እሱ ስለኔ ያውቃል፣ እኔስ ደግሞ ስለሱ ምን ያህል አውቃለሁ የሚለውን ነገር እንጠያየቃለን። እንግዲህ ቤቱ ያው አላለቀም ገና ነው። ቲቪ ምናምን ስላልተገጣጠመልን ነው እና ሲገጠም ደግሞ በደንብ እንመጣለን። ለአሁኑ ግን ሚኪ ራሱን አስተዋውቆ ወደ ጭውውታችን እንገባለን ማለት ነው። እሺ አመሰግናለሁ። ከዚህ በፊት በተቀረጸው ቪዲዮ ራሴን ገልጬ ነበር። በድጋሚ ሚኪ ይባላል ለማስታወስ ያህል። አሁንም ምን ያህል እንደምንታወቅ ያው ቤስት ጓደኛዬ አብሮ አደጌ ጭምር ነው እና ምን ያህል እንደምንታወቅ በዚህ አጋጣሚ እንደ ጨዋታ አድርገን በጨዋታ ያዋዛን ቁም ነገር እንይዝበታለን ብለን እናስባለን። አሁን ወደ ጥያቄው እንሄዳለን። ያው ጥያቄውን የሚጀምርልን የጎረቤተሰብ ከታላቅ ጀምሮ ወይስ ከታናሽ? ማነው ታላቅ? ያው ታላቅ እርግጥ በጣም የብዙ እድሜ ጠገብ ባለጸጋ እና እሱ ቢጀምር ያው ይታወቃል፣ ግልጽ ነው። በእይታም ታላቅ አንተ ፊዚካል በእድሜና ፊዚካል በዛ አይገናኝም። ኤኒዌይስ እሺ እኔ ጀምርላለሁ። እንግዲህ ጋይስ ፕሮግራም እስከሚያልቅ ድረስ እናንተ አብራችሁ ብቻ ቆዩ፣ የትም እንዳትሄዱ። ጎሮቲውን ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ፣ ያረጋችሁ ደግሞ ሼር ያረጋችሁ ቤተሰብ ብላለሁ። አሁን ቀጥታ ወደ ጥያቄያችን እንገባለሁ። እሺ ሚኪ ከኔ ባህሪ በጣም የሆነ የሚያዝናና አክባሪ ነው። ኦኬ ብዙ የሚያዝናና ባህሪ ያለው አንደኛው ደግሞ ከሚያዝናናው ባህሪ የሆነ ነገር ካለ በኋላ ከዛም በኋላ በሀሳቡ ራሱ ተቃርኖ እዛም ምን አይነት ማረባ ሰው ላይ ብሎ በራሱ ላይ ያደርጋቸው ምናምን ጀዝባንን ዩናን እያለ ራሱ የሚሳደባቸው ነገሮች በጣም ደስ ይላል እና ያው ከሞላ ጎደል ያንን ልለፍ እና ይሄ ራሴን መሰደው እሱ እኮ ምንድን ነው ታውቃለህ? ላይክ ካረኩ በኋላ ይደብረኝና ለምንድን ነው ያደረኩት ነገር ነው ኪንካ ያንን ነገር ነው እና በዛ በማድረጉ ምናምን እንትን እዛው ላይ እንትን ይለና አገናዝቡ እንትን ሲል ራሱ የሚወቅሰው ነገር ያዝናናኛል፣ የሚወቅስበት መንገድ ያዝናናኛል እና እሱ ነው እዚህ ጋር ወጣው ቀጥልሽ። የኔ ጥያቄ ደግሞ እሺ እኔ ራሴን ከኔ ባህሪ የሚደብር ምንድን ነው? እሱ ከማካንተ ምንም ደስ የሚለኝ ባህሪ የለም ጋይስ። ሁሉም ባህሪ ሁሉም ግን ደግሞ ግዴታ መጥራት አለብህ ካልከኝ እንዴ ምንድን ነው የሚደብር ነው ወይስ ይደብር? እኔ ባህሪ የሚደብር ምንድን ነው? አዎ ጋይስ ነው በመንገድ ላይ ስንሄድ 10 ሰው ነው ሰላም የሚለው 10 አይደለም 50 ሰው ካገኘ ጋይስ 50 ሰላም እያለ ነው የሚሄደው። ደግሞ ግዴታ ደግሞ እሱ ሰላም ያላችሁን ሰው በሙሉ አንተም ሰላም በል። እኔ አላውቃቸውም፣ አንተን የምታውቃቸው አይደል? አንተ ሰላም በል፣ እኔ ደግሞ አልፌ እጠብቃለሁ። ግን እውነታው ግን ሰላምታ እግዚአብሔር ነው። በዚህ አጋጣሚ ሰላምታ ሲወጥርብኝ ያ ነው እኔ ሰላምታ እያልኩ አይደለም ጋይስ። በጣም ያው ሰዓት በጣም እየረፈደብን ነው። አሁን የሆነ ቦታ እየሄድን ከሆነ እየነዳም እንትን ከሆነ አቆመ ምናምን ሰላም ብዬዳለሁ ምናምን ሚኪ እየረፈደብኝ ነው እንሂድ። ኧረ ቆይ ደግሞ እሱ እያለ ደግሞ ድጋሚ ደግሞ አንተም ለምን ሰላም አላልክም ብለህ ከኔ ጋር ደግሞ ሌላ ጭቅጭቅ። እሱን ነገር አሳክል እውነት ቤተሰቦች እናንተ ፍረዱ። ሰላምታ እግዚአብሔር እንደሆነ እና የሚያጣው ነገር እንደሌለ በዚህ ይሄ አይደለም። ይሄ ሁሉም ባይዘው የሰለቻቸው ሰዎች ይኖራል። እንደዚህ አይነት በጓደኝነት ህይወት ላይ በጣም ሰላምተኛ ሰው አለና እሱም ስላለ አሁን እስኪ ወደ ቀጣይ እንግባ። እስኪ እኔ በጣም ያሳቁ ቀኖች ጊዜ አብዛኛው ሆና ያስቀኛል። ግን ያው አሁን ትዝ ከሚለኝ በደንብ የሳኩበት ታይም አለና ትዝ ከሚለኝ የሆነ ጊዜ ላይ ሚስጥር እንዳታወጣ ሌላ ማለት ይሄ ሌላ ነገር ከምጋር ማለት እሺ ምንድን ነው መቼ ነው
ማለት ያሳኩ ቀኖች እብድ በጣም ይፈራልና እብድ ማይፈራል አይደል? እኮ እዚህ የጠጣ ሰው ኋላ ሲከተለው እና እብድ መስሎት በጣም ማለትም የአእምሮ ስንነት ያለ ሰው የተከተለው መስሎት እኔን ጥሎኝ ይሆናል ተደናቅፎ ወደቀ። እሱ ቀን ነው እና ሚስጥር እያወጣ ነው ጋይስ። ማለት እብድ እኮ ሁሉም ሰው ይፈራል። እሱ ግን ያው እኔ መፍራት አያስፈልግም ለማለት ነው። እሺ ወደ ቀጣዩ ጥያቄ እንግባ። አይ ቲንክ አንተ ነህ። እኔ የምጠይቀው ስንት ጥያቄ ነው የምጠይቀው? ሁለት ጥያቄ። ሁለተኛ ጥያቄ ደግሞ የሚሆነው ይሄን አውቀው ብዬ አስባለሁ። ብዙ እንታወቃሉ ብዙ ጊዜ እንትን ይላል። አንዳንዴ ትንሽ ማስታወስ አለበት መሰለኝ። እኔ እረሳለሁ። ያ ነገር በዛ ይሄን አይመልሰው ብዬ አስባለሁ። የምጠይቀው የጫማዬ ቁጥር ስንት እንደሆነ ማለት ነው አላውቅም፣ ግን ዝም ብዬ እንደ ግምት እንትን ልበል። ቤተሰብ ልገምት ነው 40 እና አስተዋውቅ ማለት ስንት 41 ያው ነው አንድ ላይ ነው እንጂ ያን ስንገዛ 40 ምናምን ነበረ። እኔስ ስንቀጥል እሺ ቁመቴ ስንት ነው ሚኪ? አሁን ያው ተቀምጣንም ትንሽ መሰለኝ ዘም ብለው ቁመት ሜትር ከ70 ከፀጉሩ ህት 76 yes ተሳስቷል ጋይስ። ሜትር ከ82 ከፀጉሩ ጭምር ነው። አያቀኝም እኮ ነው። ከፀጉሩ አያቀኝም። አንተ አታቀኝም። ከፀጉሩ ጭምር ነው። ሌላ ጫማ ታኮ ያለው ጫማ ሲጠቀም ምናልባት ያለ ታኮ ያለ ፀጉር ምናምን ሜትር ከ82 ስላልተላጨኩ ተለጮ እበልጣለሁ ልልህ ነው በዚህ አጋጣሚ። እሺ ይሆንልህ ይሁን አይደለም እይታ ምን ነው? እሺ የኔ ኪሎ ስንት ነው? እሱ ትናንት ነው ላይ ተመዘነ ግን እናት ያምር እና ታስታውስ ችግር የለውም። ማረም አስታውሰው እንትን 76 እርግጠኛ 76 እኔ እንትን ምን ከኔ ያው በተወሰነ ኪሎ ትበልጠኛለህ። 76 ልክ ነኝ? 76 ትበልጠኛለህ። ግን እዛ ጋር ትናንት አብረን ከዛ ግን ጥያቄ ምልክት እዛ ጋር ለምን ትበልጠኛለህ? አሁን ቀንሽ እሺ ቀጥል። እሺ እኔ ልጠይቅ። እኔም አሁን ሶስተኛ ጥያቄ ነው። ሶስተኛ ልክ ነው። የልደት ቀኔ መቼ ነው? በፈረንጆቹ ነው የማውቀው። በአበሻ እሱም እኔ አበሻ ነው እሱ የሚያውቀው ፈረንጅ ነው አይደለም። ሁሌም እንትን ላይ ነው የሚሆነው። ሜይ ዋን ሁሌ አይደለም፣ ሜይ አንድ ላይ ነው ሁሌ። የፈረንጆቹ ቀን ደግሞ ይዛበላል ከኛ። እኔ ደግሞ የማስታውሰው ሜይ አንድ ላይ ነው። አይ ቲንክ በእኛ ምንድነው ሚያዝያ 23 ወይ 24 ከሁለቱ አንዱን ቀን ነው የሚውለው። መቼ ነው የሚውለው? ወይ አያውቅም ማለት ያ ማለት አይደለም ሜይ አንድ ነው። እሱን እርግጠኛ ነኝ። ሜይ 1 2 3 እስከ 3 ላይ ነው። ስለዚህ ምንድነው ወይ 24 ወይ 23 ነው። ሚያዝያ 3 ወይ ሚያዝያ 4 ያ ማለት እየገመተ ነው ማለት ነው። እሺ እንትን 24 ልክ ነህ። በቃ ሲሆንለት በነዛት ይፈላ። እሺ ግን ገምቶ ነው ያው። አረ ልክ ነኝ አልከ። ግምቴ ልክ ነው። ልክ ነው ግምቴ። እሺ መልሼ እላለሁ። ወደ ቀጣዩ ንግባ። እሺ እኔ ላይክ እኔ ባይኖረኝ ብለህ የምታስበው ባህሪ አለ ወይ? ደግሞ ይህንን ባህሪ ሁላ አቁም የምትለኝ ባህሪ አለ? እኔ እንዳቆም የምትፈልገው ባህሪ አለ ወይ? ኦኬ ቅድም እንዳወራንበት በቃ ሰውን አንዳንዴ ምናልባት ቸኩሎ ይሁን ሳይቸኩል ይሁን ሰላም ሳይ ዝም በል ምናምን አትጥራው ካላየን አትጥራው ምናምን ብሎ የሚያልፈው ምናልባት ቸኩሎ ሊሆን ይችላል። በዛ ነገር ያ ነገር አንዳንድ ሰው ስራ ላይ ሆኖ ምናምን ስራ ከማስፈታ ብዬ አንዳንዴ እየፈጠርኩ ሲል እንለፍ እንዴ አላየንም እንዴ ነው እንጂ እንለፍ አይደለም።
ልዩነታችን እዛ ላይ እኔ ደግሞ ሰው ስራ ላይ እንዲሆን ጠርቼ ሰላም እላለሁ። እሱ ደግሞ በጣም ራሱን ባይዘው እያስወደደ ነው። አይ ወሰደር ሰው ሪያሊቲውን እያወራን ስላለ ኢትስ ኦኬ እንቀጥልሽ ከኔ አንተ ነህ ጠይቀኝ እሱ የኔ ማመን ጠይቀው እሺ ይሁን ቀጥል ብትለው ባህሪ የኔ ባህሪ ምንድን ነው አንተ እሺ ላይ ከቀልዱ ነው ሚኪ ባይዘው እንደምታዩት አነሳው አይደል በጣም ቁም ነገረኛ ልጅ ነው። ይሄ ደግሞ ሁሉም ሰው ይመሰክራል ነው ከኔ ጋር የሚቆየው ባይዘው ቁም ነገረኛ ስለሆንክ ባትኖር አቀጥልሽ ስንት ዓመት ነው አይ ቲንክ ወደ 7-8 ዓመት ይሆናል በጣም ቤስት ፍሬንድ ከሆነ ሶ ይሄ ምንድነው በጣም ቁም ነገረኛ ነው በጣም አስተዋሽ ነው ይሄ ቁም ነገርነትን እና ይሄ ሃይማኖት ላይ ያለው ነገር ጠነካራ እሱን ቀጥል ያለው ሌላ ደግሞ ሳስታውስ ደግሞ እነግራለሁ ለአንተ ማለት ነው። እሺ እኔ አንተ ነው የምጠይቀኝ። እሺ ምን ከኔ ባህሪ ፈታ የሚያደርግ ብያለሁ እሱ ጠይቄያለሁ። እሺ እስኪ ከኔስ እንደውም አላዘር ይሄ ባህሪ ደስ ላይክ ማለት ላይ ባትወደው አትሊስት ይሁን ብለን የምታስበው ባህሪ አለ ስለኝ ሌላ ሰዎች ምናምን ይሄን ነገር ስታረግጠው ነው ይሁን ቀጥል የምትለው ባህሪ ላይ አፕሪሺየት የምታደርገው ባህሪ አለ ወይ? አይ በእርግጥ ብዙ አለ። አሁን ላይ ግን እርግጠኛ ሆኜ ማለትም አላሰብኩበትም አልመጣልኝም። ግን ያው በጥቂት እንዲስል ያው አይ አሪፍ ተጫዋች ቀለኛ አዝናኝ ይላል እና ያው ሰው እንዳመጣጡ ማለትም እንዳቀራረቡ የሚቀርብ እና ያው ሰውን በሌላ ነገር ሳይሆን በሰውነቱ የሚቀበል ያው አሪፍ ለሰው ቦታ ይሰጥ እና ያ ነገር አንድ ዓላማ ካለመበት ለመድረስ ብዙ አይነት ጥረት ያደርጋል ከፈጣሪ ጋር ምናምን እና እሱም እንዳለ እሱ ሃይማኖት ላይ ያለው ነገር በጣም የሚመቸኝ ነገር አለ። ያው በሌላ ጊዜ ያኛው የቀሩትን ለሱ እነግርሃለሁ። እሺ ኦልሞስት እየጨረስን ነው። ስንት ይቀርና አይ ቲንክ ጨርሰናል። ኦኬ እሺ አንድ ጠይቀኝ። እኔ ጋር ማን ነው አንተ ወይስ እኔ ጋር አለ? እሺ ጠይቀኝ። አንተ ጠይቀኝና ጠይቀኝ። እሺ እኔን በሆነ ነገር ገለጸኝ የሚባል ወይም ተደባዳቢ ወር ሌላ ሲያለ ገለጸኝ የሚለው ወርድ እስቲ እኔን ገለጸኝ አይደለም 6 ጥያቄ አልሞላም ነው ካንተ አይደል? 6 ጥያቄ አለ። ከዛ የኔም 6 ጥያቄ ነው። አይ ቲንክ እንደዛ ነው የተሰጠህ አይደል? 6 ጥያቄ ነው። እሺ እሺ ብተው ብለህ ታስበው ባህሪ አንተ ብትው ይሄ እኔ የምታገረጣኝ ነገር ሰው ፊት ምናምን እሱን ተውኝ እባክህ ማገርጣት በቃ ማገርጣት ይሄ በቃ ግግም የሚል ነገር ማገርጣት እሱ ነገር ላኩኝ አልገባኝም። ማገርጣት አልገባኝም። ሰዎች እንዴ ላይክ ይሄውን ላይክ በጣም የምታናደኝ ነው። ለምሳሌ ማለት ነው አሁን ይሄን ቪዲዮ ለመስራት በስንት ልመና እንሰራለን። እሱ ለምሳሌ ኢቭን ደግሞ ካንተ አልፎ ደግሞ ካሜራማን ጭምር ደግሞ እሱም ደክሞታል። አይ ምናልባት ከናልፍ ለሰው ስለማስብ ነው እንጂ ያው ያንን ነው ሰዓቱን ነው መሸት ብሎ ነው ያለው። በዛ ነው እንትን ያለው እንጂ በሌላ አይደለም። ለዛ ነው ያስተካክለው። እሺ ሚኪ እኔ ያና ድርኩ ቀን ነው ለመጨረሻ ጊዜ እናድርገኝ ዛሬ እንገናኝ ተባብለን እኔ ደግሞ ሰዓት አክባሪ ነኝ። በሰዓት አክባሪነት አልታማ መጣው እዛ ቦታ ጠብቄያለሁ ምናምን ነገር እዛ ደርሻለሁ ብሎ ሲሄድ ያላነሰ 5-6 ደቂቃ ፀሐይ ላይ ነው ያስቆመኝ። ቤተሰብ አስቡ 5-6 ደቂቃ ሙሉ ፀሐይ ላይ በጣም ያናደደኝ ምናምን። እኔ ደግሞ ደርሻለሁ ስላለ ያለን ነበር እንትን ያደረጉት እና ያናደደ ሰዓት መንገድ ተዘጋግቷል።
ቢሆንም ደርሻለሁ። በጣም ጸብ ከሰው ጋር የተጣላ ነበር መንገድ ላይ ቆሞ አላልኩም። እሱን ደግሞ ሊሆን ይችላል ግን ደርሻለሁና ይደርስ ነው የተለያየ ነው። ያው እኔ አርፋጅ ነኝ አውቃለሁ። እኔ በጣም ማለት የማረፍደው እሱን ግን ላይክ ይሄ በጣም እንደ ትልቅ ኢሹ የምታነሳ ከሆነ እኔ አስተካክላለሁ። ችግር አለ። ቢያንስ አሁን ከ6 ደቂቃ ወደ 3 ደቂቃ ወርደናል። እንደዛ አደርጋለሁ። ፋይናሊ ጠይቀኝና ካለ አይ አሁን ኦልሬዲ ጨርሰናል። ያው በመጨረሻም አሁን ያልኩትን እኔ ገለጸኝ የሚለው ነው። በምን አይነት ሚኪ ላይክ አሁን በምን አይነት ወይ ነው የምገልጽህ? ምንድነው ላይክ ምንድነው ሚኪን አምናለሁ በጣም ማለት ነው። ላይክ እስከ ጥግ ድረስ ይሄ ዝም ብሎ ፍሬንድሺፕ አይደለም ነው። ሶ ምን ልበልህ ላይክ ይሄ አንተ በጣም ይከብዳል ስለሱ መግለጽ ማለት ሶፊ ደግሞ ይከብዳል። አንተ ባታ ማለት አንተ እዚህ ባትኖር ግን እገልጽ ነበር። ኤኒዌይስ በጣም ወዳጅ ነው፣ ወንድሜ ነው። በየትኛውም ሰዓት ከኔ ጋር አለ። ላይክ በደስታ ጊዜ ብቻ ሳይሆን ኤኒ ታይም ሁሌም አለ ከኔ ጋር እና ያ ነገር ደስ ይላል እና ፈጣሪ ካሰብከው ደግሞ ጨምሮ ይስጥህ። ከዚህ በላይ ስኬት ላይ ደርሰህ ደግሞ ለማየት ያብቃል። ስለነበረ ጊዜ ደግሞ ስልክ ላይክ አብረን ስለቆየንባቸው አመታት ደግሞ ከልብ አመሰግናለሁ። ነገም ደግሞ እንደምንቀጥል ተስፋ አለኝ። ብዙ አመታትን እንደምንቀጥል ተስፋ አለኝ። ይሄ በጣም ከባድ ነው። እሺ አመሰግናለሁ። ያስለቅሳል። ደስ ይላል። ጥሩ አገላለጽ ነው። እሺ እኔን አገልጸኝ። እኔ አያስፈልገኝም ነው ወይስ በመልክ ምናምን ከሆነ ያው ግልጽ ነው። በመልክ ማን አለ? አሁን ሌላ ለምን ዳርዳችሁ ነው? እሺ አይ ቅድም የጠየቅናቸው ጥያቄዎች ይሄን ያዘሉ ናቸውና ማለት ተጫዋች፣ ቁም ነገረኛ ነገር ብቻ እነዚህ አሁን ቅድም ያወራናቸው ብዙ ጥያቄዎች የአንተን ባህሪ ይገልጻሉ ብዬ አስባለሁ። እና ምርጥ ጓደኛ እና ወንድም ነህ። በጣም ደስ የሚል ባህሪ ነው ያለ። ከሰውም ጋር ተግባቢ ነው። ምናልባት ጓደኝነት ለመመስረት አንድ ከሱ ጋር ትንሽ እንትን ቢባል ለመግባባት በጣም ቅርብ ነው እና ያ ነገር በጣም አፕሪሼት ማድረግለት ነገር ነው። ተግባቢ ነው ለማለት ነው እና ጥሩ ደረጃ ነው እያሰበ ያለው። ጥሩ ብዙ ስራዎች እያሰቡታል። ተሳክቶ እዛ የፈለገበት ደረጃ ከዛ አልፎ ጥሩ ደረጃ እንዲደርስ ምኞቴ ነውና ጥሩ መልካሙን ሁሉ እመኝልሃለሁ። ቴንኪው እግዚአብሔር ያክብርልኝ። ሌላም ጠይቀኝ ነገር አለ ወይስ ለዛሬ ይቆየ? እሺ እንግዲህ ያው እንዳያችሁት ነው ጋይስ፣ እስካሁን እንደተመለከታችሁት ነው። በጣም ማለት የልጅ ዓመት ወዳጅ ነው። ግን ደግሞ ስለኔ ያውቃል አያውቅም የሚለውን ነገር እኔም ስለሱ አውቃለሁ አላውቅም የሚለውን ነገር ተጠያይቀናል። ልክም ያልኩት ነገር አለ፣ ልክም ሆኜ የመለስኩት ነገር አለ። ደግሞ ቀጣይ ደግሞ በሌላ ቪዲዮ እስከመጣ ይህን ቪዲዮ ሁላችሁም ጋይስ ሼር እያደረጋችሁ ለብዙ ሰው እንዲደርስ አድርጉ። ጎሮ ቲቪን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ያደረጋችሁ ደግሞ ሼር እያደረጋችሁ። እንግዲህ ጋይስ ሳላመሰግን የረሳሁት ትልቅ አካል አለ። እሱ ማን ነው? በጣም ምርጥ ወዳጃችን ነበረ። ባይዘዌ እሱ ራሱ ካንተ ፍጹም ነው የማውቀው ነበረ። አስተካክል። እሱ ታውቃለህ? ግን ነበረ ነው ያልከው። አስተካክል። ነፍሳለ በስቲል ነው ከኔ ጋር አሁንም ጓደኛዬ ነው እና አሁን ካሜራውን ያዘልኝ እሱ ነው። ነፍታለም በጣም አመሰግናለሁ ወንድሜ። አንተንም በጣም ማለት በጣም ወዳለሁ። ቀጣይ ደግሞ ጋይስ ከሱ ጋር ማለት ይምጣል የምትሉ ደግሞ ኮሜንት ላይ ጻፉ፣ እንመጣለን። በጣም አመሰግናለሁ ነፍታለም። እናንተም ስላያችሁልኝ በጣም አመሰግናለሁ። ቀጣይ ቪዲዮ እስከምንመጣ ድረስ ባይ ባይ።